ጎግ ማጎግ የሚባል ፍጥረት ወደፊት ከሰሜን ይመጣሉ የሚል የተናገረ አለ ወይ? ከስኬል ውጭ እና የሚል ተጽፎ አናገኘው። ስለዚህ አሁን ነቢያት ነው ብዙ ይላል። በባሪያዎቹ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርኩት አለ። ስለዚህ በነቢያቶቹ በየትኛው ነብይ ነው ከስኬል ውጭ ባሉ ነቢያቶች ስለ ጎግ ማጎግና የተናገሩ ነቢያቶች አሉ ወይ? ካሉ ከሌ ይባላል። ኢሳይያስ፣ ሕዝቅኤል፣ ኤልሳ፣ ኤልያስ፣ ሙሴ፣ አብርሃም የተናገሩት የትኞቹም የሉ። ነገር ግን የተነገረው ነገር ሁሉ ላይጻፍ ይችላል ነው ፖይንቱ ያለው የነበረው። ኢንሻአላህ ይቀጥል። ሚት አንስቶ የነበረ ልጅ ነበር መሰለኝ እኔ ጋር ነው። ሰላም ነው። ጌታ ኢየሱስ ይመስገን ሰላም ነው። ኦኬ ሰላም ነው። ፕሮቴስታንት ነህ? ኦርቶዶክስ፣ ካቶሊክ? በስሙ ባላምንበትም ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ምን ክላሲካል ፕሮቴስታንት ኦር ሞደርን ፔንቴኮስታል ነው ወይስ ክላሲካል ነህ? በስሙ ክላሲካል። በስሙ የትኛው ነው ማለት ነው? የትኛው ነው ያልኩ? በእንትን ሴሴሽኒስት ነህ ኮንቲኒስት ነህ አንተ? ላቅልልህ 66ቱ ነው የማምን ክርስቲያን ነኝ። እንቶ በቃ ሌላ ኦኬ በቃ ሶላ ስክሪፕቸራ ነው ወይስ ሶሎ ስክሪፕቸራ ነው? በመጽሐፉ ላይ ሶላ ነኝ። ሶሎ አይደለም። እኔ እንጃ ልዩነቶቹን አላውቅም፣ ግን እኔ ምናልባት ሶላ ስክሪፕቸራ ማለት ስክሪፕቸራ ብቻ 66ቱን ብቻ ነው የምንቀበለው፣ ከዛ ውጪ ትውፊት ምንም አንቀበልም የሚሉ ናቸው። አዎ ሶላ ነኝ። ኦኬ እሺ። የዳዊት ልጅ የአብርሃም ልጅ የክርስቶስ የትውልድ መጽሐፍ ብሎ ማቴዎስ 1 ላይ የሚያወራው ማን ነው? የሚናገረው ማን ነው? ዘር ሐረጉን የሚተርከው ነው ማቴዎስ ነው። እስቲ ማስረጃ ስጠኝ ከመጽሐፍ ቅዱስ ከ66 ውጪ ስለማትወጣ አንተ አሪፍ ስለሆንክ አሁን ከ66 መጽሐፍ የማቴዎስ ወንጌልን የጻፈው ወይም የተናገረው ማቴዎስ ስለመሆኑ ማስረጃ ስጠኝ እስቲ። ማለት መናገር እችላለሁ ተጻፈበት ምናምን ማቴዎስ እንደሆነ። ምክንያቱም ኢየሱስ ክርስቶስ ምንድነው ያለው? እናንተ ለእኔ 12ቱን ሐዋርያት ምስክሮቼ ናችሁ ብሏል። ምስክርነት እንግዲህ ከምስክርነት ውስጥ አንዱ መልእክት በመጻፍ ምስክር መሆን ነው። ይሄንን እንግዲህ ሌሎች ታሪካዊ ዳራ በዚህ ዓመት ተጻፈ እንዲህ አለ ማለት እችላለሁ። እሱን እንተውና ኢየሱስ ራሱ እናንተ ምስክሮቼ ናችሁ ስላለ ምስክርነታቸውን በመስበክ በጽሁፍ በማስተማር በዓለም ዙሪያው አስተላልፈዋል። ይሄ ደግሞ የተጻፈው ውጤት ከዛ ውስጥ አንዱ ነው። ይሄ በቂ ይመስለኛል እኮ። ማን ነው እኮ እዚህ ጋር የዳዊት ልጅ የአብርሃም ልጅ የክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞቹን ወለደ እያለ የሚናገረው ማን ነው ነው ጥያቄው እኮ። ማን ነው? ማቴዎስ ነው። በጣም ማቴዎስ ስለመሆኑ ማስረጃ ቆይ አሁን የኔ የማወራበትን ሐሳቤን ተረዳኝ። ገባኝ። ሐዋርያቶች ናቸው ምስክርነት የሚሰጡት ነው እኮ። ማቴዎስ ነው ለሚለው ነገር ምንድነው ማስረጃ እኮ ነው። አሁን ሶላ ስክሪፕቸራ ነህ አንተ። ከነሱ ውጭ ስልጣንና መብት የለውም ይሄን ነገር ሊያጽፍና እኮ። ማን ነው ማቴዎስ ስለመሆኑ? አሁን ለምሳሌ እንትናስ ቢሆን ጴጥሮስ ቢሆን ይሄን የተናገረው የራሱ ጽሑፍ አለው ጴጥሮስ መጽሐፍ ቅዱስ እኮ። አዎ ግን ይሄኛው ማቴዎስ ስለመሆኑ ምንድነው ማቀው? ወሂድዬ እኔ ይሄ ማለት እንደዚህ መላምት እንደዚህ ያለ ብሎ መጨቃጨቅ ትርጉም ስለሌለው ነው ለኔ። ገብቷል? እኔ አይ ማቴዎስ ስለመሆኑ በምንድነው ማቀው ነው ያልኩ። አይ ሶላ ስክሪፕቸራን ይጽፋል ነው። እሺ ማቴዎስ አይሁን ግን ከ12ቱ አንዱ ነው። እሺ በዚህ እንቀጥል። በቃ ምን ማቴዎስ ነው አለመሆኑ ችግር የለውም። እሺ ከ12ቱ ማን ነው? ከ12ቱ ግን አንዱ እኮ ማን እኮ ማን? ለምሳሌ አሁን ግምት ለምን ገምታለሁ? መላምት መናገር እኮ ማን ነው? አንተ ማቴዎስ ነው ስላልከኝ እኮ ነው። ማቴዎስ ነው ስትለኝ ማስረጃ ይኖረውም ብዬ ነው እኮ ያንን ማስረጃ እንዲህ አይነት ነገር ተገንቷል፣ እንደዛ አይነት ነገር ይባላል በሊቃውንት ከምልህ ኢየሱስ ክርስቶስ ያለው ነገር ለኔ አቤኔዘር ነህ ወይድ ያውቀኛል ወንድሜ። ታዲያ አቤኔዘር ነኝ ትመቸኛለህ ወይድ ዘመድ እኮ ነው። ስም ቀይረህ መተህ እኮ ነው። አይ ከአቤኔዘር ኢየሱስ ይበልጣል ብዬ ነው ከአቤኔዘር። እሺ ችግር የለውም። እሺ በቃ ጠይቅ አንተ። እኔ እኮ ሌላ ሰው እኮ መስለኝ ነው፣ አዲስ ሰው መስለኝ ለመግባባት ያክል ነው ያደረኩት። አንተማ ደርባባ ነህ፣ ቀበኛ፣ ቃተኛ፣ ሞገደኛ አይደለህም። ስለዚህ በቃ ልተው። እሺ ወይድ እንትን ያልከውን ሐሳብ ብመልስ ደስ ይለኛል። አይ ጥያቄ ሳይሆን ቅድም አሁን ዮሐንስ በእግዚአብሔር ዘንድ ብርሃን ያለው ጨለማ የለም ብሏል እና ይሄንን ከክርስቶስ አንደበት ንግግር አናገኘውም የሚለውን ብመልስ ደስ ይለኛል። እግዚአብሔር ብርሃን ነው ጨለማው በእርሱ ዘንድ ከቶ የለም ያለበትን ጥቅስ ማስረጃ ትሰጠኛለህ? እሺ
አሁን በጠየቀኝ መልክ አልመለስልህም። በቃ ምናልባት ላታምነኝ ትችላለህ፣ ወይም ለአንተ ቅቡል ላይሆን ይችላል። አሁን ያልኩ ነገር ባልከኝ ነገር መንገድ አልመለስልህም። ግን እንዴት ልመለስልህ መሰለህ? አንደኛው ዮሐንስን ሙሉ መጽሐፍን አይተው ከሆነ ጨለማና ብርሃን እያለ እየደጋገመ ይጽፋል። ጨለማ የራሱ የሆነ ካራክተር አለው መገለጫው፣ ብርሃን የራሱ የሆነ ካራክተር አለው መገለጫው። ይሄን እያያያዘ እየተናገረ ያለው አንድ ሰው ከእግዚአብሔር ነው ካለ በእግዚአብሔር ዘንድ ብርሃን ነው ያለውና ብርሃን ነው ማሳየት ያለበት። ይህ ብርሃን ምንድነው ስንል እግዚአብሔር ወዷልና ለምን ሰውም ወንድሙን መውደድ አለበት። ወንድሙን ካልወደደ በብርሃን ነው እግዚአብሔር ወይም እኔም በብርሃን ነኝ ማለት አይችልም። ምክንያቱም ብርሃን ከሆነው እግዚአብሔር ጨለማ በማድረግ ተለይቷል፣ ወንድሙን በመጥላት ኃጢአት በማድረግ። ስለዚህ ኃጢአት የለብንም የምትሉ ውሸተኛ ናችሁ። ምክንያቱም ወንድማችሁን እየጠላችሁ በጨለማ ናችሁ። ስለዚህ እግዚአብሔር ብርሃን ነው፣ እግዚአብሔርን አመልካለሁ የሚል ካለ በብርሃን መሆን በፍቅር መሆን አለበት ይላል። እንደውም ሌላ ቦታ የሚላል መሰለ እግዚአብሔር ብርሃን ነው የሚለውን እግዚአብሔር ፍቅር ነው ብሎ ይቀይሯል። እና ምን ልፈልጌ ነው የክርስቶስ ኢየሱስ የህይወት ልኩ ትምህርት ጠላቶቻችሁን ውደዱ፣ ወንድማችሁን ውደዱ፣ እግዚአብሔር ቸር ነውና ቸር ሁኑ፣ እግዚአብሔር ፍቅር ነውና ፍቅር ሁኑ፣ እግዚአብሔር ይቅር ባይ ነውና ጠላታችሁን ይቅር በሉ እያስተማረ እድሜ ልኩን ስለጨረሰ ኢየሱስ ያንን ለማለት ፈልጎ ነው። ግን ይሄን ነገር ግን ቃል በቃል ላለልህ እችላለሁ። እናንተ ለምሳሌ የብርሃን ልጆች ናችሁ ይባላል። ምን ማለት ነው የብርሃን ልጅ? የሆነ የባውዛ ልጅ ማለት ነው? የሆነ የፀሐይ ልጅ ማለት ነው? አይደለም። የካራክተር ልጅ ነው። እግዚአብሔር ፍቅር ነው። ኦኬ፣ የሚያምኑበት ፍቅር ይሆናሉ ማለት ነው። ከዚህ አውድ አንጻር ስለሆነ የተጻፈው ግዴታ አንተ አይነት በጠየቀው መልኩ ላይመጣ ይችላል ልፈልግ ነው ካገኘኝ ሐሳቤ። አይ ጥያቄው የነበረው ምን መሰለህ የተነሳ የነበረው ኢየሱስ ተናግሮት አራት ወንጌል ላይ ያልሰፈሩ ነገሮች ተብለው ነው። አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር እንትን ላይ ማለት ነው። ይሰማል? ተቋረጠ። ስልክ ገብቶበት ነው። ቆይ ይመለሳል። ኧረ ጠብቀዋለሁ። ችግር የለውም ወይ ችግር የለውም። ምን መሰለህ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ የተጠቀሰበት ምክንያት ኢየሱስ ተናግሮት በአራት ወንጌል ላይ ያልሰፈሩ ብዙ ነገሮች አሉ ብለን ነው ከዛ ውስጥ ያመጣ ነው እንጂ አንተ ከምትለው ይሄ ሜሴጁ አውዱ ምናምን ነገር ኮንቴክስቹዋል አፕሮች ቴክስቹዋል አፕሮች በሚለው ነገር አንተ ያልከውን ነው። አንተ ደግሞ እንደዚህ አታወራ። ሌላ ቀን እንደዚህ ካወራ ብዙ ሰው ታሳምናለህ። እንደዚህ ረጋ ብለህ ስታወራ በጣም አደጋ አለው እንደዚህ አይነት ነገር ማለት ነው። እና እስቲ ከሆነ ሰው ጋር ትቀጥላለህ ማለት ነው። እኔ ጨርሻለሁ። አልቀጥልም ወይ አንተ ጋር ነው የምቀጥለው። እወጣለሁ ካለ በዛ ሰሚ ነው የምሆነው። ኖ አይ እኔ ወሂድ እምወድልህ ልንገርህ ታዳምጣለህ፣ መልስ ትሰጣለህ፣ ደግሞ ታዳምጣለህ። በጣም ይሁን አንተ ማቹርድ ነህ፣ የዘመኑ ሰው ነህ፣ የሰለጠኝ ሰው ነህ። ከተወያዩ ሰዎች ውስጥ አንዱ ነህ፣ ምርጡ ነህ። እውቀት አለህ፣ ግልጽ ነገር ነው። ኖ አይ ኡስታዙን አግኝተው ታውቃለህ ወይ? እውነት ለመናገር እንደው እስካሁን አልስማማ ያልኩት ኡስ ነው። ኡስታዙ አንደኛ ትዕግስተኛም ነው፣ ሁለተኛም ነገር ደግሞ ትህትናም አለው ስላለ አይደለም በጣም አውርቼው አውቃለሁ። ሶስተኛ ነገር ደግሞ የቁርአንም የባይብልም እውቀት አለው እና የማይመች ሰው ካለ ከሚመች ሰው ጋር ማውራት ነው። ስለዚህ ችግር የለውም ማለት ነው። እኔ ሉጣ ኡስታዙ ጀዛከላህ ኸይረን ጀዛ ስለነበር ትመቻኛለህ ወይ? ቻው ትመቸኛለህ። እሺ ቻው በሉ ፒኬ እናመሰግናለን። መርሃባ ጀዛከላህ። በቃ ተረከቡ፣ አግዙት ኡስታዝን ኢንሻአላህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰላም አለይኩም ብያለሁ። ገሜም ረመዳንም ጃም ኡስታዝንም ፋሚ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናችሁ ክርስቲያኖች ካላችሁ ሪኩዌስት ላድርጋችሁ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አዎ እናንተንም ሰላም ብያለሁ። ከታች ያላችሁትንም ክርስቲያኖች ካላችሁ ሪኩዌስት ላኩ። ሪኩዌስት አስገቧቸው። እሺ ሰዎች ጃ አለህ ጃ የለህም? እሺ ገስት ላይ ሪኩዌስት የላኩ ካሉ አስገቧቸው። እኔ ሞዴሬተር ስላልሆንኩ ማየትም አልችልም ምናምን። ስለዚህ ገስት ላይ ያሉትን አስገቧቸው።
እሺ ሙስሊም ይግባ። ሙስሊም አሁን ኡስታዝ ትንሽ ይራፉ እስኪ ኡስታዝ ሁሱ ይራፍ። ስለዚህ ሙስሊሞች ይቆዩ። ሄን አለ ንግስት ሚዩት አድርጊ። ንግስት ሚዩት አድርጓት ወይ አራስ ወጣት እንትን ሞዴሬተሮች ስታስገቡ እንደገቡ ሚዩት አድርጓቸው። እሺ አለበለዚያ እነሱ ያው ሲልኩም ትዝ ላይላቸው ስለሚችል የቆየ ሪኩዌስት ሊሆን ስለሚችል። እሺ ሄን አለ። ሰላም እንዴት ነህ? አለሁ አልሐምዱሊላህ ሰላም ነው። ከየት ቤተ እምነት ነህ ሄን? ኦርቶዶክስ። ኡስታዝ ከተመቸ ቀጥል። እሺ ከየት አልከኝ? ሄን አልሰማሁም። ሶሪ። ኦርቶዶክስ ስለ ኩነት ታውቃለህ? ወልድ በማን ልብነት ነው የሚያስበው? ሄን በአብ። አብስ? አብ ለራሱ ልብ ነው። ስለዚህ ወልድ በተውሶ ነው የሚያስበው? ራሱ ልብ አይደለም? በተውሶ ማለት በራሱ ልብነት ሳይሆን በአብ ልብነት የሚያስብ ከሆነ አብ ግን በራሱ ልብነት የሚያስብ ከሆነ ወልድ በተውሶ ነው ማለት ነው የሚያስበው። በተውሶ ማለት የራሱ ባልሆነ ነገር ኩነት ልብነት ነው። የወልድ ኩነት ቃል ነው። የመንፈስ ቅዱስ ህይወትነት ነው። ግን እርስ በርስ ህልው ሆነው ነው የሚኖሩት። እርስ በርስ ህልው ናቸው አይደሉም። የአብ ኩነት የወልድ ኩነት የመንፈስ ቅዱስ ምንድነው ብዬ ሳይሆን የጠየቅኩ ወልድ በራሱ ልብነት ከሌለው በአብ ልብነት ከሆነ የሚያስብ አብ ግን በራሱ ልብነት ከሆነ ራሱ ቃል ስለሆነ እኮ የሚዋዋሱት ነገር አለ። ምንድነው? አብ በራሱ ቃልነት ሳይሆን በወልድ ቃልነት ነው የሚናገረው አብ። ስለዚህ አብ በተውሶ ነው የሚናገረው፣ ወልድ ደግሞ በራሱ ቃልነት ነው የሚናገረው። ስለዚህ የተሟላ ነገር የለም ማለት ነው። በተውሶ ነው። ወልድ በአብ ልብነት ነው የሚያስበው። እሺ ወልድ በራሱ ልብነት ነው የሚያስበው? የወልድና የመንፈስ ቅዱስ ልባቸው አብ ነው። ልባቸው ማን ነው ያልኩ ሳይሆን አብስ። እሺ የአብ ልብ ማን ነው? ራሱ አብ ነው። ለወልድና ለመንፈስ ቅዱስ ልባቸው ራሱ ልቡ ነው ማለት። ስለዚህ አብ በራሱ ልብነት ሲሆን የሚያስብ፣ ወልድና መንፈስ ቅዱስ ግን በአብ ልብነት ነው የሚያስቡ። ስለዚህ በራሳቸው አይደለም እኮ። አብ ራሱ ልብ ነው። ወልድና መንፈስ ቅዱስ በአብ ልብነት ያስባሉ እኮ። ሰው በራሳቸው አይደለም ነው እያልኩ ያሉት። በራሳቸው ሳይሆን በአብ ነው የሚያስቡት። ታዲያ ይሄ አይደል የተውሰው ማለት? ኩነታቸው ልብ አይደለም የነሱ። የወልድ ቃል ነው፣ የመንፈስ ቅዱስ ትንፋስ እኮ። ስለዚህ በራሳቸው ነገር ሳይሆን የሚያስቡት በአብ ነው። የራሳቸው የሆነ ልብነት የሚባል ኩነት የላቸው። በቃ አይደሉም። ስለዚህ ወልድ የሆነው አብ ያልሆነው ነገር አለ እኮ። ወልድማ ራሱ ቃል ነው። ስለዚህ ምንድነው? ልብ አይደለም ወይም ደግሞ እስትንፋስ አይደለም፣ ራሱ ቃል ነው። መንፈስ ቅዱስ ደግሞ ግን መንፈስ ነው፣ ልብ አይደለም፣ ቃል አይደለም። አብ ራሱ ደግሞ ልብ ነው፣ ቃል አይደለም፣ መንፈስ ቅዱስ አይደለም። እነዚህ ሶስቱ አካላት ደግሞ እርስ በርስ ህልው ሆነው ያለመለያየት ይኖራሉ ማለት ነው። ያለመለያየት። ስለዚህ ሶስቱ ምሉእ ለመሆን ማለትም ወልድ ለማሰብ የአብን ልብነት የሚፈልግ ከሆነ፣ አብ ለመናገር የወልድን ቃልነት የሚፈልግ ከሆነ፣ ሁለቱ ደግሞ ህልው ሆነው ለመኖር ደግሞ የመንፈስ ቅዱስን እስትንፋስነት የሚፈልጉ ከሆነ 30% ነው ማለት ነው አምላክነታቸው። አንዱ ምሉእ የሆነ ነገር ማለት ወልድ ለምሳሌ 34.3% ሲሆኑ አጠቃላይ 100% አምላክ ይሆናሉ። አይለያዩማ እነሱ።
እኮ ለዛ እኮ ነው ዲቫይን እኔ አይደለም የከፋፈልኳቸው አምላክነት ብለህ ከፋፈልክ ሬንጅ። ግን እሱ ትምህርታችን ስላልሆነ እኔ እኮ የተሟላ ነገር የለም። አሁን ለምሳሌ እንዳልኩ እኮ ነው አሁን አብ በራሱ እያሰበ ወልድ ግን በአብ የሚያስብ ከሆነ ወልድ ጥገኛ ነው ማለት ነው። የሚያስበው በሌላ በሱ ባልሆነ ነገር ነው፣ በሱ ባልሆነ ኩነት ነው እያሰበ ያለ ወልድ። ጥገኝነት ምናምን ሳይሆን እንዳልኩ ካልሆነ የራሱ ማሰቢያ ሊኖረው ይገባል። የእነርሱ ግብር ነው እኮ ካልሆነ የራሱ የሆነ ኩነት ምንድነው ልብነት የሚባል የራሱ ኩነት ሊኖረው ይገባ ነበር። ወልድ ለምን ይኖረዋል? በቃ ይሄ ነው አኗኗራቸው። እሱ እኮ ያንተ አርጊመንት ነው። አንተ ነህ ፕሪሚስ የሰራው። አብ ስላለው ነው። አብ የራሱ የሆነ ስላለው ነው። ለምንድን ነው የሌለው ወልድ? አብ ያለው ነገር ለምንድን ነው ወልድ የሌለው? እኮ አብ እኮ ራሱ አሁን ነገርኩህ እኮ። ለምሳሌ አንተ እግርህ እጅ ነው። እግሬም እጄም ማንነት አይደለም። ኖ አይ ምሳሌ ነው። እግርህ እጅ ነው ወይ? ፋንክሽናሊ የተለያዩ ስለሆኑ እግሬ እጅ አይደለም። እሺ ግን እግር ለምንድን ነው የእጅ ያሉ ነው ብዬ ብጠይቅስ? ግን ስቲል በአንድ አካል ውስጥ ናቸው። እግሬ እግር ስለሆነ እጅ እጅ ስላልሆነ ሁለቱ የተለያዩ ነገሮች ስለሆኑ እኮ እሱን ነው የምልህ እኮ። አሁን አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? ፋንክሽናሊ ኩነታዊ ፋንክሽናቸው የአብ ማሰብ፣ ልብነት፣ የወልድ ቃልነት፣ መናገር፣ የመንፈስ ቅዱስ እስትንፋስነት፣ የእውነት ለሶስቱ ያለመነጣጠል ህልው ሆነው አንዱ በአንዱ ይኖራሉ። ያለመነጣጠል ነው ትምህርታችን። አሁን እኔ ተነጣጠል አሁን አንተ እያወራህ ያለው እንዴት መሰለህ? ስለዚህ ቃል ለምንድን ነው የልብነት እንትን ፋንክሽን የለው ብለህ ልትጠይቀኝ አትችልም። ምክንያቱም እሱ የአምላካዊ እንትን ኔቸር አምላክ ነው። ግን ሙሉ አምላክ ነው አይደለም? ወልድ ራሱ በወልድነት ኩነት አምላክ ነው ስንል አምላክ ነው ስንል ደግሞ የሌለው ነገር ግን አለ። ምንድን ነው የሌለው? ልብነት አይደለም። ያ ኩነት የለውም እኮ። ኩነቱ ልብ ቃል ነው ራሱ እኮ። ስለዚህ የለውም። አብ ስላለው ነው እኮ። አብማ ራሱ ልብ ነው እኮ። አብ ያለው ወልድ የሌለው ነገር አለ። ወልድ ያለው ደግሞ አብ የሌለው ነገር አለ። ሶስቱ የሚጎድላቸው ነገር ስላለ አንድ ላይ ካልሆኑ ምሉ አይሆኑም ነው ባጭሩ። ህሉ ናቸው እርስ በርስ ነው እኮ። እርስ በርስ ህሉ ናቸው አይደለም እያልኩ ያለሁት። ለምሳሌ አብ ብቻህን እውነተኛ አምላክ ሲል በቃ ብቻውን አምላክ ነው፣ አምላክነት አለው ብቻውን ነው። አብ የሚጎድለው ነገር አለ ብለህ አብ ላይ ቃልነት የሚባል ኩነት ይጎድለዋል ካልክ ስለዚህ አብ አምላክ ሊባልም አይችልም ከመሰረቱ። አብ ቃል አይደለም፣ ነገር ግን በወልድ ቃልነት ይናገራልና ጎደሎ ነው ልትሉ አትችልም። ምሉ ነው ስቲል የራሱ የሆነ ቃልነት የሚባል ኩነት ስለሌለው ጎደሎ ነው እንጂ የሚናገርበት ለመናገር የወልድን ቃልነት የሚጠቀም ከሆነ አብ ምሉ የሆነ ነገር የለውም ማለት ነው እኮ። የሶስቱ አኗኗሮች በመሰረቱ ሲጀመር እኛ እንደ ትምህርታችንም ይህን ያለ ለምን ሆነ ለምን አልንም አይደለም። በቃ በዚህ አምላክ ይሄ ካራክተሪስቲክስ ካሉ አሜን ብላ በእምነት ነው የምትቀበለው። ለምንድነው አሜን ብለህ እሱን እንድትቀበል ያደረገ? አሜን ብለህ እሱን እንድትቀበል ያደረገ ወልድ ልብ ነው። ምንድነው? ወልድ ቃል ነው፣ አብ ልብ ነው፣ መንፈስ ቅዱስ ደግሞ እስትንፋስ ነው። ላይክ ሶስቱ እርስ በርስ ህልው ነው ይኖራሉና። አሁን እስካሁን ያወራናቸውን ነገራቶች ባይብል ላይ ልትሰጠኝ ትችላለህ? እሺ ዮሐንስ 1:1 ስለ ቃል ያወራል። ያ ቃል በእግዚአብሔር እንደነበረ ያ ቃል ደግሞ እግዚአብሔር እንደነበረ። ዕብራውያን 1:1 እኔ እንደዛ አልጠየቅኩም። ዓለምን ሁሉ የፈጠረበት እግዚአብሔር ልጅ እንዳለው ወይም ደግሞ ዓለምን ያው እግዚአብሔር በዘፍጥረት 1:1 ላይ በቃሉ ዓለማት እንደፈጠረ ይናገራል። ዕብራውያን 1:1 ላይ ደግሞ ያ ቃል የተባለው እግዚአብሔር የፈጠረበት ቃል ልጁ እንደሆነ ይናገራል። ሄን አይደለም። እኔ አሁን ያ ቃል ማን ነው? ዓለማትን የፈጠረው በማን ነው? አብ እያልኩ እንደዛ አይደለም የጠየኩ። እኔ የጠየኩ ጥያቄ አብ ልብነት እንዳለው ወልድና መንፈስ ቅዱስ ደግሞ በአብ ልብነት እንደሚያስቡ ወልድ ቃልነት እንዳለው አብና መንፈስ ቅዱስ ደግሞ በወልድ ቃልነት እንደሚናገሩ መንፈስ ቅዱስ ደግሞ እስትንፋስነት እንዳለውና አብና ወልድ በመንፈስ ቅዱስ
እስትንፋስነት እንደሚኖሩ ይሄ አሁን ቅድም ስናወራ የነበረው ኩነት የሚባለው ሐሳብ እንደዚህ የተቀመጠበት ቦታ አለ ወይ? ሃይማኖታዊ ላይ ተቀምጧል። ባይብል ላይ ደግሞ ከፈለግ አሁን ያልኩን ምን አልከኝ? ሰው መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይማ እየጠቀስኩልህ እኮ ነው። ምኑን የጠቀስክልኝ? በመጀመሪያ ቃል ነበረ ምናምን የሚል እኮ ነው የጠቀስክልኝ እንጂ ቃል ማለት ነው። እሱን እያብራራሁልህ ነበር። በመሀል ገባ። አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ የተናገረው በወልድ ነው? በራሱ በዝርው ቃል። ስለዚህ ቃልነት የሚባለው ነገር ምንድን ነው? ቃልነት አካላዊ ወልድ አካላዊ ቃል ነው ወይስ አይደለም ብዬ ሳይሆን የጠየቅኩህ አብ የሚናገረው በወልድ ቃልነት ነው ብለን ነው ኩነት ላይ ስናወራ የነበረ ቅድም። ስለዚህ አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲናገር በወልድ ነው ወይ የተናገረ ያለው? አይ በራሱ ነው የተናገረው። ስለዚህ አብ ቃልነት የሚባል የራሱ ባህሪ ያለው መናገር ያለው ማለት ነው እኮ። በነጎድጓድ ድምፅ መናገር ይችላል አምላክ ሲሆን። ታዲያ ምንድነው ትርጉሙ? አብና መንፈስ ቅዱስ በወልድ ቃልነት ይናገራሉ ማለት ምን ማለት ነው? በራሳቸው መናገር ከቻሉ እኮ አምላክ ነው። በነጎድጓድ ድምፅ መናገር ይችላል። ኖ እኔ በምን ድምፅ መናገር ይችላል ያልኩህ አይደለም። አብ በራሱ መናገር ለምሳሌ አምላክ ለምሳሌ አምላክ የሚናገረው የሚለው ሐሳብ ከየት ነው የመጣ ነው የምልህ እኔ። ይሄን ካልገባ ልድገምልህ። አብ በራሱ ተናጋሪ ከሆነና የሚናገር ከሆነ ለመናገሩም ደግሞ የወልድ ቃልነት የማያስፈልገው ከሆነ አብ በወልድ ቃልነት ይናገራል የሚለው ሐሳብ ለምንድን ነው የመጣ? ምን ማለትስ ነው እኮ? ይናገራል ማለት ኢኒሴንስ ያው ዓለማትንም የሚፈጥርበት እንዲሁም ደግሞ እሱ ነው ኮንሰፕቱ ጀነራሊ። እና ለምሳሌ ዕብራውያን ላይ እንዳልኩ አስቀድሞ በነቢያት አፍ ይናገር የነበረው በዚህ ዘመን ደግሞ በልጁ ተናገረን ይላል። እንደገና ደግሞ ዘፍጥረት ላይ ራሱ ብትሄድ ዓለማትን የፈጠረበት ቃሉ አለ። ይሄን ምንድነው የጠየኩህ? ይሄን ጥያቄን ረስተው ካወራህማ ይሰማል። ምንድነው የጠየኩህ? እኮ ምን ነበር የጠየኩ? በምንድነው አብ በወልድ ቃልነት ምናምን ለምን መጣን ያልከኝ? ለምን ተባለን ያልከኝ አይደለ? እሺ በቃ ትቼዋለሁ። ስለ ማንነትና ስለ ምንነት ታውቃለህ? ያ አብ ወልድ መንፈስ ቅዱስ በማንነት ስንት ናቸው? በምንነት ስንት ናቸው? እና የማንነትና የምንነትን መገለጫ በማንነት 3 በምንነት 1 ኢሴንስ 1 ሃይፖስታሲስ 3 ምን ማለት ነው? ማንነት ማለት እኮ ማንነት ማለት ያው አካላዊ ካራክተሪስቲክስ ራሱን እኔ ብሎ መጥራት የሚችል ካራክተሪስቲክስ ያለው አካል ማለት ነው። እኔነት የአንድ ማንነት መገለጫ ነው። ስለዚህ ሶስቱ እኔ የሚል የራሳቸው እኔነት አላቸው ያልከኝ ነው። ያ እኔ ለምሳሌ ዮሐንስ አንዳንድ ላይ ቃል ነበር ይላል፣ ለብቻው አስቀምጦ ቃልም በእግዚአብሔር ዘንድ ነበር ዘንድ ይላል። ቃልም ራሱ ደግሞ እግዚአብሔር ነበር ይላል። ያ ቃል ደግሞ ስጋ ከሆነ በኋላ በራሱን በፐርሰን ከገለጸ በኋላ ራሱ ወልድ ተናግሯል አይደል? ጥሩ እናሳጥረውና አሁን እኔነት ስላልክ ጥሩ እኔነትም ስላልክ በእኔነት ስንት ናቸው አብ ወልድ መንፈስ ቅዱስ? እኔነት ስትል ስለ ማንነት ከሆነ 3 ማለት ነው። እኔነት ከማንነት ውጭ የሚገልጸው ነገር አለ ማለት? እኔነት ስትል በማንነት ከሆነ አልከኝ። ምንነት እኔ ይላል። ያ እግዚአብሔር ለምሳሌ በብሉይ ኪዳን ራሱ እንደ አንድ ኢሴንስ እኔ ብሎ ሊያወራ ይችላል። ስለዚህ እግዚአብሔር እኔ ሲል ስንት ማንነት ነው እኮ? አሁን በማንነት ደረጃ ከሆነ 3 አብ ወልድ መንፈስ ቅዱስ ናቸው። እኔነት እኔ የሚል ከሆነ እኔነት እኔ ምንነት እኔ ካለ ማንነትን ነው የሚያሳየው ማለት ነው። አሁን አንተ የማንነት መገለጫው ምንድን ነው ብዬ ስጠይቅህ እኔነት ያለው አልከኝ። እኔነት ያለው እኔ ብሎ የሚናገር አልከኝ። ስለዚህ እግዚአብሔር እኔ ካለ የትኛው አካል ነው እኔ እያለ ያለው? ራሱ እግዚአብሔር። ስለዚህ ሥላሴ በእኔነት አንድም 3ም ነው
በማንነት ኖ ራሱን እኔ ብሎ መናገር ይችላል። ያው ቃል ውስጥ ይሄ ሊትራሊዝም ውስጥ ሳይሆን ኮንሰፕቱን ነው የምንረዳው። ቅድም ስለ ማንነት ስናወራ አንድ አካል ራሱን የቻለ እኔ ብሎ መናገር የሚችል አካል ማንነታዊ አካል አለው ብዬ ተናገር። ለምሳሌ ወልድ ከመጣ በኋላ እኔና አብ እያለ ከፋፍሎ የተናገረ ነበር። እኔ አሁን አንተ እያልከኝ ያለው ምን መሰለህ? ይሄን በማንነት ሶስት ናቸው ስትል እኔ ብለው የሚናገሩ ሶስት እኔነት ያላቸው እሱን ገባኝ። እኔነት ያላቸው ስለዚህ የማንነት መገለጫ ከሆነ እኔነት ኤሰንስ እንዴት ነው እኔ የሚለው ከማንነቱ ውጭ? ወይም ደግሞ ማንነት ሶስት ማንነት ደረጃ ሊሄድ ይችላል እኮ። በየትኛው ማንነት? በማንነት ሶስት ናቸው። በምንነቱ እንደ አንድ ኤሰንስ እንደ አንድ ምንነት እኔ ካለማ ራሱን የቻለ ፐርሰን ሆነ ማለት ነው። ኖ በእንደ አንድ ቢንግ አልኩ፣ እንደ አንድ ኢሴንስ እኔ ብሎ ሊያወራ ይችላል። ለምሳሌ አምላካችሁ እግዚአብሔር እግዚአብሔር ነኝ አለ። ይሄን ቅድም እኮ አወራን። ኤሰንስ እኔ አይልም። እኔ የሚለው ፐርሰን ነው። ቆይ ልጠይቅህ፣ አምላክ አላህ እኔ ብሎ ማውራት ይችላል አይችልም? ያው ፐርሰን ስለሆነ እኔ ይላል። ፐርሰን ነው አምላክ ወይስ ኢሴንስ ነው? አምላክ ፐርሰን ነው። ኤሴንሱ ደግሞ መለኮታዊ ባህሪ ነው። አላህ ፐርሰን ነው። አላህ ስል አዎ አንድ ማንነት ነው አላህ ማለት። ቆይ ማንነቱና ምንነቱ ይለያያል? መለያየት ምንድን ነው? ምንነት እኮ የማንነቱ መገለጫው ነው። ቆይ እሺ አካላት አሉት ብለህ ታምናለህ? አላህ አካላት ምንድን ነው? አካል ማለት አካል ደግሞ አካል እኮ አካል ምን ፐርሰን ነው ያልከኛ? የተደረገበት አካል ወይም ያ ለምሳሌ እኔ አለው እንደዛ አይሰማም? አይሰማም? የኔ ነው የማይሰማ የሱ ነው። እሺ መልሻለሁ። ሰዎች እሰማለሁ። መብራት ጠፍቶ ነው እኔ ጋር። አሁን ትሰማለህ? መብራት ጠፍቶ ፓኬጅ መግዛት ነበረብኝ። እሺ ይሄን ምን ስል ነው እየሰማኝ ነበረ? እሺ ስለ አላህ አካላት እየጠየኩ ነበር። አካል ምንድን ነው እያልኩ ነበረ። አካል ላይ ካልተግባባንማ አሁንም ወደ ስላሴ ብንመለስም ትርጉም አልባ ነው። ምንድን ነው አካል? አካል ማለት አላህ አካል አለው ወይ? አካል ማለት አካላት በለኝ። አካል ማለት በአማርኛ ሁለት ትርጉም አለ። ቦዲ ነው እያወራህ ያለው ወይስ ፐርሰን? ስለ ማንነት ነው እያወራህ ያለው ወይ ስለ ቦዲ ነው የምታወራው? ኦኬ እሺ፣ ያው ከስላሴ አንጻር ከሆነ ስለ ፐርሰን ነው ላወራ የምችለው። ግን ከአንተ አንጻር አላህ ፐርሰን አለው ፐርሰን ነው ወይስ ሴንስ ነው ብዬ ልጀምርልህ። ምንድን ነው አለው? አንድ ፐርሰን ነው አለው ሳይሆን ፐርሰን ነው። ሆነ የሚባለው ኢሴንስ ነው። ኢሴንስ ነው። ኢሴንስ ነው ማለት ኢሴንስ ቢንግ ነው። ዲቫይን ነው ወይ? መለኮት ነው።
መለኮት የሆነ አንድ ፐርሰን ማንነቱም ምንነቱም አንድ ነው ያለ ማንነት ሲጀመር ማንነት ነው፣ ምንነት አይቆጠርም። ይሄን እኮ ገባኝ። ማንነቱና ምንነቱ አንድ ነው ወይ? አዎ አላህ አንድ ነው። አዎ ኦኬ አንድ ነው ያልከው ምኑን ነው አንድ ያልከው? ኢሰንሱ ነው ወይስ ማንነቱ? ፐርሰን አልከኝ ቅድም። ስለዚህ እኮ ፐርሰን እና ዲቫይን ቢንጎ አንድ ነው እያልከኝ ነው። አንድ ብለህ የቆጠርከው እሱ ዲቫይን ኢሰንሱ ነው ወይስ ፐርሰን እና አዎ ፐርሰን ኤሰንስ አይቆጠርም። ይሄን ከሌላ ኤሰንስ ጋር ካልሆነ ወጥ የሆነ ኤሰንስ አይቆጠርም ሲጀመር። ስለዚህ እኔ ብሎ እያወራ አላህ እኔ ብሎ የሚያወራው ከፐርሰን አንጻር ነው ወይስ ከዲቫይን ቢንጎ አንጻር ነው? ፐርሰን ብቻ ነው እኔ የሚል። ዲቫይን ቢንግ ማለት አንተ ሰውነትህ ራሱን ተነጥሎ እኔ ማለት አይችልም። አንተ ነህ እኔ የምትለው ፐርሰኑ። ግን የአንተ ባህሪህ ምንድን ነው? ሰው ይባላል። ስለዚህ ሰውነት ባህሪ ያለህ አንተ እኔ ትላለህ። ለምን? ፐርሰን ስለሆንክ። ኤሰንስ ብቻውን ተነጥሎ ከማንነት ውጭ ምንም ኤግዚስተንስም የለውም። እሺ ለምሳሌ ቁርአን የአላህ ቃል ነው ብላችሁ ታምናላችሁ? ይሄን መጀመሪያ እኔ ላይ ተስማማን። አዎ ችግር የለውም ትመጣለህ። እኔ ላይ ተስማማን መጀመሪያ። ያ ፐርሰንና ኤሰንሱን አንድ አድርገዋል። አንድ ያልከው ከፐርሰን አንጻር ነው ብለኛል። ኖ እኔ አሁን ስለ አላህ እንደሚያወራው ያለሁት ኤሰንስ አይቆጠር። እኔ አሁን ስላሴ በምንነት ስንት ነው ምናምን ይሄ 1 2 3 ብለህ የምትቆጥረው ምንነት የለም ሲጀመር። ፐርሰን ብቻ ነው የሚቆጠረው። የትም ቦታ ላይ ኤሰንስ ከተቆጠረ የሚቆጠረው ከሌላ ኤሰንስ ጋር ነው። ለምሳሌ መላእክትና ሰው ከተባለ 2 ኤሰንስ ትላለህ። ሰው ብለህ ግን ኤሰንሱን አትቆጥረውም። አሁን 8 ቢሊየን ስትል ፐርሰን ነው እየቆጠርክ ያለው፣ ኤሰንስ አይደለም። 8 ቢሊየን ሰው አለ እዚህ ምድር ላይ ወይም 8 ቢሊየን ሰዎች ስትል ፐርሰኖችን ነው እንጂ እየቆጠርክ ያለው ኤሰንሳቸውን ወይም ምንነታቸውን አይደለም። አይቆጠርም ኤሰንስ። ላይክ ባጭሩ ዶክትሬት ሳይሆን የሚቆጠረው ዶክተሮች ናቸው የሚቆጠሩት። ኦኬ ገባኝ። ስለዚህ አሁን ወደ ስላሴ እንመለስ። እሺ ተመለስ። እሺ አዎ ስለዚህ አሁን እኔነት የማንነት መገለጫ ነው ካልክ አንተ ማለት ነው። እኔነት የማንነት መገለጫ ነው ካልክ አንድ አካል እኔ ሲል ማንነቱን ነው አይደል? ፐርሰን መሆኑን ነው የሚያሳየው። በፐርሰን ደረጃ እኔ ብሎ ማውራት ይችላል። ልክ ለምሳሌ ክርስቶስ እኔና አብ ምናምን እያለ እንደሚያወራው አልኩ። ደግሞ አምላክ ራሱ እንደ ኢሰንስ እኔ ብሎ መናገር ይችላል። አምላክ የምትለው ምንድን ነው? አብ ወልድ መንፈስ ቅዱስ ማለት ነው። አንድ አምላክ እኮ አካል እኮ ነው እየጠራ ያለው። በአምላክ ደረጃ ብለህ አምላክን ራሱን የቻለ ደግሞ ሌላ ነገር ኢሴንስ ነው የጠራው። አካል እሱን እኮ ነው የምልህ። እሱን ነው የምልህ። አሁን አምላክ ምንድን ነው? አብ ወልድ መንፈስ ቅዱስ አካል ነው የምጠራልኝ። ኦልሬዲ ኤሰንሱ እኔ ይላል ካልክ ግን እኔ የሚለው ማን ነው ነው የምልህ። ማን ነው እኔ እንደ እኮ ራሱ እንደ እግዚአብሔር ለምሳሌ እንደ አምላክነት እንደ ዲቫይን ቢንግ እኔ ብሎ ራሱን መጥራት ይችላል። ለምሳሌ መጥራት ይችላል የምትለው ማን ነው? ይሄ አሁን እኔ እኮ ይህንን እኔነት ነው እየጠየቅኩ ያሉት። ማን ነው ይሄ ራሱን እኔ ብሎ የሚጠራው? እግዚአብሔር ያልከው ማን ነው? ከአብ ከወልድ ከመንፈስ ቅዱስ ውጭ ከሆነ ወይም ሶስቱ ተጠቅልለው በአንድ እኔነት ይጠራሉ እያልክ ነው? እኔ ብሎ እንደ ኢሴንስ መናገር ይችላል። ኤሰንስ አይናገር እንደ ዲቫይን ማለት ነው፣ እንደ አምላክነት ሶስት እኔን አሁን ሶስት አካላቶች እኔ ይላሉ ካልክ፣ ስለዚህ ስላሴ ማለት በማንነት አንድም ሶስትም ነው እያልክ ነው። ለምን በአንድ እኔነትም ሶስቱ በአንድም እኔ ይላሉ፣ እንደገና ደግሞ ሶስቱ ደግሞ ለየብቻ እኔ 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 የሚል እኔነት አላቸው እያልክ ነው። ይሄ ደግሞ ቶታሊ ሮንግ የሆነ ነገር ነው። እሺ ከተረዳኝ ድጋሚ ልንገርህ። ስላሴ አብ ወልድ መንፈስ ቅዱስ ወይም ደግሞ ጀነራሊ ፐርሰን የሚባለው ፐርሰን ማንነት ተጠየቅ ማለት ነው። ማንነት የሚባለው አንድ ነገር ፋንክሽናሊ ዲስቲንክት የሆነ ፕላስ ደግሞ ራሱን እኔ ብሎ መጥራት የሚችል አካል ነው ብያለሁ። አብ ወልድ መንፈስ ቅዱስ ለምሳሌ ወልድ ምሳሌ ሰጥቻለሁ በግልጽ ስለትምህርታችን ስለኛ ትምህርት ነው እንጂ ስለ ሀሳብ ሳይሆን ስለኛ ትምህርት ላይክ አንተ በአክሊል ትምህርት ትስማማለህ? አክሊል ጋር ኦርቶዶክስ ናቸው። ምን አለ እሱ? እሺ
አዎ ስላሴን ያብራራበትን ወይ ከፍቼ ከራሱ ፔጅ ሂጄ ላሳይህ መሰለኝ። አይ ቲንክ እሺ አውጣው። እሺ ቆይ አንዴ በትልቁ አድርጉኝ። እሺ ምእመናን አንዴ በትልቁ ላይ አድርጉ። ይሄ ሐዋርያዊ መልሶች ምናምን 1.4 ሚሊዮን እዚህ ጋር ታየዋለህ። ምስጢረ ስላሴ ይላል። ስለዚህ የመጀመሪያው ቪዲዮ የቅድስት ስላሴ ትምህርት አጭር ማብራሪያ። የስላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ትንሽ ላፍጥ ነው መሰረታዊ ነገሮች አሉ። የመጀመሪያው ስለ ስላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንጻር ልንመዝነው አይገባም። ለምሳሌ ይህንን ድምፅ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ ያለ እንዲሁ ደግሞ አካልህም አንድ ነው። ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንደ የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮት አንድ አካል ሊኖረው ይገባል ብለህ ልትወስንለት አትችልም ነው። ስለዚህም ከሰዎች የሚጠበቀው እግዚአብሔር ራሱን በገለጠበት መልኩ አሜን ብሎ መቀበል ብቻ ይሆናል። መሰረቱ እግዚአብሔር ራሱን በምን መልኩ ገለጠ የሚለው ነውና እርሱ ላይ ማተኮር ይገባል ነው። ሁለተኛው መሰረታዊ ነገር ደግሞ ስለ አካልና ስለ ባህሪ ምንነት ማወቅ ነው። አካል ምንድን ነው? ባህሪስ ምንድን ነው? አካል ማለት ስጋ ማለት አይደለም። ይልቁንም እኔ የሚል ወይም ማንነት ያለው ህይወት ያለው እንደማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አሁን እያወራ ያለው ማን ነው? እንግዲህ ጥያቄው ማን የሚል ከሆነ የማንነት ጥያቄ ነው እና አሁን እያወራ ያለው አክሊል ነው እንላለን። አንዳችን ከአንዳችን የምንለይበት ይህ ማንነት አካል ይባላል። እሺ ባጭሩ ሰማኸዋ? ማንነትን በተመለከተ ያወራውን እኔ ያልኩን ነው። እኔ ያልኩትን አይደል? ይለያያል። ስለዚህ አንዴ አንተ ያልከው እንዳልሆነ አሳያለሁ። እንቀጥል አንዴ። ይህ ደግሞ ያ አካል ምን እንደሆነ የሚለይ ነው። ለምሳሌ አሁን ደግሞ ጥያቄው እንዲል አድርገው አክሊል ምንድን ነው? ይህ ጥያቄ ምን የሚል ስለሆነ የምንነት ጥያቄ ነው። ስለዚህም አክሊል ሰው ነው። ይህ ምንነት ባህሪ ይባላል። የመጨረሻ አንድ ምሳሌ ልስጣችሁ። ታዲያ ስጠይቃችሁ ለራሳችሁ መልሱ። ወደ ድንግል ማርያም የምስራችን ይዞ የመጣው ማን ነው? ገብርኤል ማለታችሁ መቼስ የማይቀር ነው። ይህንን ያዙትና ጥያቄውን አሁን ደግሞ እንዲል አድርገው ወደ ድንግል ማርያም የምስራችን ይዞ የመጣው ምንድን ነው? መልአክ እንደምትሉኝ አልጠራጠርም። ስለዚህም ማን ብዬ ስጠይቃችሁ ከሚካኤልና ከሌሎች መላእክት ለይታችሁ ገብርኤል በማለት አካሉን ስታመለክቱኝ፣ ምን ብዬ ስጠይቃችሁ ግን ባህሪውን በማሳየት መልአክ አላችሁልኝ። እሺ ኤኒዌይስ ስለ አካል በአጭሩ ያስቀመጠውን ነገር ሰምተሃል። ምንድን ነው እኔ የሚል ማን ተብሎ የሚጠየቅ ብሎ ነው ያስቀመጠው። ስለዚህ አንተ ማን ነህ ስልህ እኔ ይሄን ነኝ ካልክ ኦልሬዲ ፐርሰንን እያመላከትክ ነው። ስለዚህ እኔነት የፐርሰን መገለጫ ነው፣ የማንነት መገለጫ ነው። አሁን ተስማማህና ሜቢ ስህተት ገባ። ምንድን ነው የተሳሳትኩት? እስኪ ከዚህ ተቃራኒ ጥሩ። ስለዚህ ይሄን በለኝ ፐርሰን እኮ ማንነት እኔ የሚለው የማንነት መገለጫ ከሆነ አብ ወልድ መንፈስ ቅዱስ በእኔነት ሶስት ናቸው ማለት ነው። አንተ በአንድ እኔነት ይጠራሉ ካልክ ስላሴን በማንነት አንድም ሶስትም እያደረግከው ነው። ለምን ሶስቱ ማንነቶችም በአንድ ላይ እኔ ይላሉ አልከኝ? መጀመሪያ ቆይ ላስታውስ አንዴ። ሶስቱ ማንነቶች እኔ ይላሉ፣ ለየብቻ ደግሞ እኔነት አላቸው ያልክ ነው። ስለዚህ በማንነት ሶስትም ናቸው አንድም ናቸው እያልከኝ ነው። እሺ ጨረስክ? እሺ ምንድን ነበር ያልኩ? መጀመሪያ ስለ ማንነትና ስለ ምንነት ጠየቀኝ። በማንነት ደረጃ አብ ወልድ መንፈስ ቅዱስ ራሳቸውን እኔ ብሎ መጥራት የሚችሉ አካል ናቸውና ለዛ ብለን እንጠራቸዋለን አልኩ። ደን ደግሞ ምን ብለህ ድጋሚ ጠየቀኝ። ስለዚህ በማንነት ደረጃ እነዚህ አንድ አካል ማን ነው ሲባል በማንነት ደረጃ ራሱን እኔ ብሎ መጥራት የሚችል አልኩ። ከዛ በኋላ ስለ ምንነት ደግሞ ያው ኢሴንስ ወይም ደግሞ ስለ ዲቫይን ነገር አወራን። ስለ አምላክ ነው ማለት ነው ማንነት ማለት። ከዛ ምን ብለህ ከራስ ጥያቄ ነው የመለስኩልህ። ባይዘው በብሉይ ኪዳን እግዚአብሔር እኔ ብለው የሚያወራው አካል ማን ነው አልከኝ። አዎ ለምንድን ነው እንደዛ ብዬ? እኔነት የማንነት መገለጫ ስለሆነ እኮ። ግን እኔ ደግሞ ከዚሁ ከአንተ ጥያቄ ተመልሼ መጥቼ ራሱ እግዚአብሔር አምላክ በኢሴንስ በዲቫይን ደረጃ እኔ ብሎ መናገር ይችላል እያልኩ ነው። እኔ ደግሞ ማን ነው እኔ ብሎ የሚናገረው? አሁን እኔነት የማንነት መገለጫ ነው ካል በዲቫይን በኤሰንሱ እኔ ይላል ስትል ማን ነው እኔ የሚለው? ራሱ አምላክ ዲቫይን ቢንጉ ማለት ነው። አምላክ ቢንጉ። እሺ ቢንጉ ጥሩ። ስለዚህ ቢንጉ እኔ የሚል ከሆነ ስላሴ በፐርሰን አራት ነው የሚሆኑት። አንደኛ ቢንጉ፣ ሁለተኛ እኮ እሱ እየነገርኩ ነው። አንደኛ ቢንጉ፣ ሁለተኛ አብ፣ ሶስተኛ ወልድ፣ አራተኛ መንፈስ ቅዱስ። ለምን? ሶስቱም እኔነት ስላላቸው። አንተ ደግሞ ከሶስቱም ደግሞ እንደገና ቢንጉ ራሱ እኔ ይላል እያልክኝ ነው። ስለዚህ አራት ማንነት ነው የሚኖሩ።
ስላሴን አራት አምላካዊ ቆይ እሱ እኔ እኮ እንዳንተ አሰብኩ አይደለም፣ ግን ወደ ኮንሰፕቱ ስንመጣ ከምንነት ደረጃ አብ ወልድ መንፈስ ቅዱስ እሱ ላይ ተስማምተናል። ግን ደግሞ ከጥያቄ ነው የተነሳውለት። ጥያቄ ላይ በብሉይ ኪዳን እኔ ብሎ የሚያወራው አምላክ ማን ነው አልከኝ። ኦኬ እግዚአብሔር ራሱ ነው። ኦኬ ያው በብሉይ ኪዳን ማን ነው እግዚአብሔር? እኔነት የአካል መገለጫ ነው ከተባለ የትኛው እግዚአብሔር ነው እኔ የሚል? ይሄን እኮ በብሉይ ያወራው እኔ እያለ የሚያወራው ለምሳሌ እኔ አምላካችሁ እግዚአብሔር አንድ ነኝ እያለ ያ ዲቫይን ቢንጉ ማለት ነው። አንዱ አምላክ ዲቫይን ቢንጉ አንዴ ቆይ፣ ይሄን ዲቫይን ቢንጉ ከሆነ አንዴ እየሰማኝ ዲቫይን ቢንጉ ከሆነ እኔ እያለ ያለው ዲቫይን ቢንጉ ከሆነ እኔ እያለ ያለው አንደኛ አብ ወልድ መንፈስ ቅዱስ ከሶስቱ አካል ውጭ ነው፣ ዲቫይኑ ነው ማለትም ምንነቱ ነው እኔ እያለ ያለ እያልከኝ ነው። አይ አይደለም ካልን ደግሞ አብ ወልድና መንፈስ ቅዱስ ነው እኔ የሚለው ወይም ሶስቱ ማንነት ነው እኔ በሚል የሚጠራው ካልከኝ እኔነት የአካል መገለጫ ስለሆነ ሶስቱን በአንድ እኔነት ከገለጸ ስላሴ በአካል አንድም ሶስትም ይሆናል። አንድ አይ ከሶስቱ አካላቶች ውጭ ምንነቱ ነው እኔ የሚል ካልከኝ ደግሞ ስላሴ አሁን በአካል አራት ይሆናል። ለምን? አንደኛ ምንነቱ፣ ሁለተኛ አብ፣ ሶስተኛ ወልድ፣ አራተኛ መንፈስ ቅዱስ። ምንነት ብለህ ወደ አካል ለምን መጣ? አንተና ምንነትን እኔነት እየሰጠኸው ያለ እኮ ምንነቱ ያ ቢንጉ እኔ አምላክ ነኝ ብሎ መናገር አይችልም? ይችላል። ከተናገረ ማንነት ይሆናል፣ ፐርሰን ይሆናል እኮ እንደ ቢንግ ነው እየተናገረ ያለው አይደለ? እኔ አምላክ ነኝ ሲል በፐርሰን ደረጃ ነው እንዴ? በየትኛው ፐርሰን ነው እኔ እያለ የሚያወራው ነው እኮ የኔ ጥያቄ። ይሄን በየትኛው ፐርሰን? ሶስት ፐርሰን አይደለ ያለው? በየትኛው ነው እኔ የሚለው? በአብ ነው፣ በወልድ ነው፣ በመንፈስ ቅዱስ ነው። ያ ዲቫይን ቢንግ ራሱ እግዚአብሔር አምላክ ሁሉም። ስለዚህ በአብም በወልድም በመንፈስ ቅዱስም ካልሆነ ራሱን የቻለ ሌላ ፐርሰን እያደረግከው ነው። ሰው አራት ይሆናል ነው። አብ ወልድ መንፈስ ቅዱስማ እኮ እያልኩ ነው። አሁን እግዚአብሔር እኮ እኔ አንድ ቢንግ ያው እኔ ስለ ማንነት ላይ እያወራን ስለሆነ እንደ ቢንግ እያደረኩ ያወራሉ እንጂ በአብ በወልድ በመንፈስ ቅዱስ የእሱ እግዚአብሔር ያው የሶስቱ እንትን ነው አይደለ? ሶስቱ ናቸው አንድ አምላክ ብለን ምናምን ነው። አሁን እዚህ ጋር እኔ አንድ አምላካችሁ እግዚአብሔር አንድ ነው ሲል ቆይ የትኛው ነው እያለ ያለው? እኔ አምላካችሁ እግዚአብሔር አንድ ነኝ ሲል አብ ለብቻው እያለ ነው ወይስ ወልድ ለብቻው እያለ ነው ወይስ መንፈስ ቅዱስ ለብቻው እያለ ነው እንደዛ ያለው ወይስ ራሱ እግዚአብሔር አብ ሶስቱ ካልክ ስላሴ በፐርሰን አንድም ሶስት በቢንግ ደረጃ ከሌሎች አማልክት ራሱን ለመለየት እግዚአብሔር በቢንግ ደረጃ እኔ ብሎ ሊያወራ ይችላል። እኔ አንድ አምላክ ነኝ ብሎ ሊያወራ ይችላል። እኔነት የአካል መገለጫ ነው ብለኛል። ስለዚህ የትኛው እግዚአብሔር ነው የሚናገረው እኔ እያለ? ኢሴንሱ ራሱ ዲቫይን ነው። ራሱ ከሌሎች አማልክት ዲስቲንክት ለማድረግ ማለት ነው። ዲቫይኑን አካል እየሰጠኸው ነው ብሮ። አንተ አልተረዳኸውም። እኔ ዲቫይን እያልኩ አካል ትለኛለህ? ዲቫይን እኮ ነው ያልኩ። ፒኬ ወንድ። አዎ ዲቫይን እኔ ብሎ የሚናገር ከሆነ ኖርማሊ አካል ሆነ እኮ ፐርሰን ሆነ። የፐርሰንን መገለጫ እኮ ቅድም ስናወራ እኔነት ያለው ብለን እኮ ጨረስን። እሺ አሁን ቅድም ያመጣውን ቪዲዮ ራሱ ምሳሌ አድርገን ያው ይሄ እንትን እንዲያውን ቅድም ያመጣው ምሳሌ አሁን ቪዲዮን ራሱ አይተን መመለስ ራሱ ይቻላል አይደለ? ለምሳሌ የመጨረሻ አንድ አምላክ ነው ማን ነው እንደዛ ብሎ አሁን የጠየቀኝ እግዚአብሔር አንድ አምላክ ነው እያለ ያወራው ማን ነው ያልከኝ አይደለ? ወይስ ደግሞ ምንድነው ነው? እኔ ማን ነው ብዬ አልጠየቅኩህም። አንተን ስነግርህ ስላሴ በእኔነት ስንት ናቸው ስል ሶስት አልከኝና ከዛ በኋላ ደግሞ አይ ዲቫይን ቢንጉም ራሱ እኔ ይላል አልክ። አንተ ነህ እኮ እየጨመርክ ያ ራሱን ከሌሎች ለመለየት ያ እኔ የሚል ከሆነ አካል የአካል መገለጫው ከሆነ እኔነት ወይ በአካል ሶስትም አንድም ናቸው በለኝ፣ ወይንም ደግሞ አራት አካል ነው ያለ በለኝ። ለምን ዲቫይን ቢንግ እኔ ካለ ኦልሬዲ ፐርሰን ሆነ እያልኩ እኮ ነው። እኔ ሲል በዲቫይን ኔቸር ነው። ለምሳሌ እግዚአብሔር በዲቫይን ኔቸር የሚባል ነገር የለም። ወልድ መንፈስ ቅዱስ እሱን ልጨርስ አንዴ። ወልድ መንፈስ ቅዱስ የሚባሉ ኩነታት አሉት። እሱን ትይዝና ነገር ግን ደግሞ ከአምላካዊ ባህሪ ወይም ኔቸር አንጻር ማለት ነው ከሌሎች አማልክት ጋር ዲስቲንክሽን ለመፍጠር ራሱ እኔ እግዚአብሔር አምላካችሁ አንድ ነኝ ብሎ ሊናገር ይችላል። በኩነታት ደረጃ ካየ ነው ወልድ መንፈስ ቅዱስ ናቸው ኮምፖነንቶቹ። ምንነትና ቃሉ ጋር ሳይሆን ኮንሰፕቱ አንዴ ስማኝ።
ቅድም የከፈትኩልህ ቪዲዮ እንዲገባህ ነበረ። ያው በወንድምህ ሲሆን ይገባሃል ብዬ ነበር። ካልገባህ ግን እንግዲህ ምንም ማድረግ አልችልም። የመጨረሻ ነገር ልንገርህ። ተመሳሳይ ነገር ነው ያወራነው። አንዴ ኧረ ስማኝ በፈጠረ የመጨረሻ ልንገርህ። የመጨረሻ ነው የምነግርህ። ምንነትና ማንነትን ሲያብራራ ወይም ባህሪና አካልን ሲያብራራ በሁለት አይነት መንገድ አስቀምጦታል። አንደኛ ምን አለ? ባህሪ ማለት ምንነት ነው አለ። ይህ አካል ምንድን ነው ሲባል ምን ተብሎ ሲጠየቅ ባህሪን ነው የሚያመለክተው፣ ማለትም ምንነትን ነው የሚያመለክተው አለ። ይሄ አካል ማን ነው ተብሎ ሲጠየቅ ደግሞ ምንን ነው የሚያመለክተው አለ? አካልን፣ ፐርሰንን ወይም ማንነትን ነው የሚያመለክተው አለ። ስለዚህ አንድ አካል እኔ ብሎ የሚናገር ማን ተብሎ የሚጠየቅ ከሆነ አንድ ፐርሰን ነው። ፐርሰን ማንነት አካል ነው። ዲቫይን ወይም ምንነት አይደለም ያ ነገር ኮምፕሊትሊ። ምንነት የሚባለው ምንድን ነው? ምን ተብሎ ሲጠየቅ አምላክ ተብሎ የሚሰጠው ኔቸሩ ማለት ነው፣ ምላሹ፣ ኤሰንሱ። ስለዚህ በዚህ ኳልኩሌሽን አረ ምንም አልቆይም ከሄድን የምናገኘው አንድና አንድ ነገር ብቻ ነው። አምላክ እኔ እያለ ሲያወራ እኔ የሚለው የአካል መገለጫ ስለሆነ የትኛው አካሉ ነው እኔ የሚለው? ሶስቱም አካሉ ነው ወይም ደግሞ ዲቫይን ቢንጉ ነው እኔ የሚል ከተባለ ዲቫይን ቢንግ ምንነት ስለሆነ እኔ ካለ ማንነት ይሆናል። ያ ማንነት ማን ነው ብዬ ነው የጠየኩ። እግዚአብሔር ነው። ከአብ ከወልድ ከመንፈስ ቅዱስ ውጭ ዲቫይን ቢንጉ ነው ካልከኝ ከአብ ከወልድና ከመንፈስ ቅዱስ ጋር ሲጨመር 4 ይሆናል። አይ አይደለም፣ አብ ወልድና መንፈስ ቅዱስም በውስጥ ታዋቂነት ነው ዲቫይን እኔ እያለ ያለው ካልከኝ አብ ወልድ መንፈስ ቅዱስ በእኔነት ወይም በአካል አንድም ሶስትም ይሆናሉ። በቃ ከዚህ በላይ ምንም እንትን የምለው ነገር የለም። እዚሁ ቀላል ጥያቄ ልጠይቅህ፣ ችግር የለውም። ለምሳሌ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል ሉቃስ ላይ አይደለ? እንዲህ ያለው ማን ነው? ገብርኤል ነው። ምንድን ነው እንዲህ ያለውስ? ምንድን ነው? መልአክ ነው። ኦኬ ሶ ዘ ሴም ኢዝ ትሩ። አንተ አሁን እኔ በዚህ ማንነትና ምንነትን ለየው። ግልጽ ነው። ቅድም ሳወራ የነበረው ከቅድም ጀምሮ ይሄን እኮ ነው። እሺ ቀጥል። ኦኬ ሶ ቅድም በብሉይ ኪዳን እኔ አምላካችሁ እግዚአብሔር አንድ ገብርኤል ስንት ማንነት ነው? ስንት ማንነት ነው ገብርኤል? አንድ። ስለዚህ አንድ ስለሆነ ነው እኔ እያለ እያወራ ያለው አይደል እኮ። እኔ ሲል አሁን ማን ነው ስለ ገብርኤል አልከኝ፣ ምንድን ነው ስለ መልአክ አልከኝ አይደለ? ጥሩ ቀጥል። ግን እስቲ ለእኔ በሚለው እንትን ላይ ነው እንትን ያለው በሚል የከፋፈለው እንጂ ማለት ነው። ጥሩ እሺ ቀጥልማ። በዚህ ወደ እግዚአብሔር ወደ ብሉይ ኪዳን ስንመጣ ከጠየቀኝ አንጻር ነው የመለስኩልህ እንጂ ምንነትና ማንነትን ከፋፍለናል። ወደ ብሉይ ኪዳን ስንመጣ እኔ አምላካችሁ እግዚአብሔር አንድ ነኝ። ይሄ የትኛው ማንነት ነው? ማን ሲባል አካልን ነው የሚያመለክተው። ማን ነው ይሄ እንደዚህ እያለ ያለው? አብ ወልድ መንፈስ ቅዱስ አንድ ነኝነት የላቸውም ማለት ነው። በአንድ ቃል አንድ ነኝነት ካለማ በፐርሰን አንድ ናቸው ያልከኝ ነው። በፐርሰን 3 ናቸው። 3 ከሆኑ እኛ ነው እንደ አምላካዊ ኔቸር ነው እኔ ብሎ እያወራ ያለው እግዚአብሔር አልኩ። በወልድ ኔቸሩ ከሆነ ደግሞ ራሱን የቻለ ፐርሰን አለው ያልከኝ ነው። ከአብ ከወልድ ከመንፈስ ቅዱስ ውጭ ወይም ደግሞ 3ቱን ጠቅልሎ። ስለዚህ አሁን ገብቶሃል። ባይዘዊ አሁን አእምሮህ ላይ ደርሷል ያወራሁት ነገር አሁን ገና ማለት ነው። ለዛ ተረድተዋል፣ ታስታውቃለህ። መረዳትህ ሀሳቤ እንደተረዳኸው ታስታውቃለህ። እንለፈው ለማንኛውም። አሁን ገብቶታል። ጀማ ራሱ ሲጠይቅ ተረድቶታል። እሺ ይሄን ጥያቄ አለ? እኔ የለኝም። ሜቢ አስቤ ትንሽ ደቂቃ ልጠይቅ እችላለሁ። ኦኬ ጥያቄ አስብበትሽ። አንድ ልጠይቅ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ምንድን ነው? አንድ ልጠይቅ። እሺ በኬቭ ላይ ያው መልአኩ ጅብሪል ቁርአንን ሲሰጣቸው ለነቢዩ መሐመድ የነበረውን እንትን ታውቀዋለህ? ሲቹዌሽኑ ምናምን አውቀዋለሁ። እስኪ ምንድን ነበር እንትን ያላቸው? እንዴት ነበር? ላንብብልህ ሐዲሱን? አይ ችግር የለውም ብትነግረኝም ችግር የለውም።
እሺ ነቢያችን ሰለላሁ ዐለይሂ ወሰለም ቀጥ ብለው አንዱን አምላክ አላህ ሱብሓነሁ ወተዓላን የሚገዙ ነብይ ነበሩ። የተወሰነ ስንቅ እየያዙ በሂራ ዋሻ ውስጥ ሆነው አምልኮ ይፈጽሙ ነበር፣ በፊጥራቸው ላይ ስለነበሩ ማለት ነው። ሰው ሐኒፍ ነበሩ ተብሎ ሐዲሱ ቡኻሪ 3 ላይም እንደተቀመጠው ሐኒፍ ነበሩ። በዛ ሰዓት ላይ ጅብሪል አለይሂ ሰላም መጣ። እንግዲህ ዋሻ ውስጥ ናቸው፣ ብቻቸውን ናቸው። አንድ ሰው አዩ ማለት ነው። ማንኛውም ሰው ድንገት የሆነ ሰው ሲያይ ይፈራል፣ ይደነግጣል። ከዛ ጅብሪል አለይሂ ሰላም አንብብ አላቸው። እሳቸውም ደግሞ የመሰላቸው የሆነ የሚነበብ ነገር ስለነበረ እኔ ማንበብ አልችልም አሉ። እቅፍ አድርጎ ጭምቅ አደረጋቸው። ከዛ በኋላ ድጋሚ ለቀቃቸውና አንብብ አላቸው። አሁንም እኔ ማንበብ አልችልም አሉ። 3 ጊዜ እንደዛ ካደረገ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አንብብ ያላቸው ነገር ምን እንደሆነ ተረዱት። ምክንያቱም ኢቅራ ነው ያላቸው፣ አንብብም አነብንብም ማለት ነው። አንድ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን በተለያየ መንገድ ነው የወረደላቸው። አንደኛ በጅብሪል አማካኝነት በልባቸው ላይ ነው የወረደ። በልባቸው ላይ የወረደውን ቃል ጅብሪል ራሱ ያስተምራቸዋል። ከዛ በኋላ ቁርአኑን የቀራ ጅብሪል ምን ብሎ ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ብሎ አንብብ፣ በዚያ ሁሉም በፈጠረው ጌታ ስም አንብብ፣ ሰውን ከረጋ ደም በፈጠረው ጌታ ስም፣ ጌታ እጅግ በጣም ቸር ሲሆን እያለ 3 ኦር 5ቱን አንቀጾች ያወርዳል ማለት ነው ጅብሪል አለይሂ ሰላም። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ያው የተለያዩ ኪታቦች ላይ የተለያየ ነገር አለ፣ ማንነታቸውንም ማስታወቃቸውን መናገሩንም ምናምን ተቀምጧል። ብቻ ላሳጥርልህና ስቶሪውን ወደ ኸዲጃ ተመለሱና ከዛ በኋላ ልብስ ደርቢልኝ አሉ። በዛ ሁኔታ ላይ ዛ ሙቀት ሀገር ላይ በጣም ያንቀጠቅጣቸው ነበረ፣ ብርድ ይሰማቸው ነበር። ደረቡላቸው። ምን እንደተፈጠረ ጠየቀቻቸው ኸዲጃ። እሳቸውን መለሱላት፣ እንደዚህ አይነት ነገር አጋጥሞኛል ብለው መለሱላት። ኸዲጃም ደግሞ አንተ ዝምድና ነው የምትቀጥል፣ የተቸገረን የምትረዳ ምናምን ካራክተራቸውን ከገለጸች በኋላ አንተ ጋር በፍጹም መጥፎ ነገር አይከሰትብህም፣ አላህም ለመጥፎ ነገር አሳልፎ አይሰጥህም አለቻቸው። ከዛ ወደ ወረቃ ኢብኑ ነውፈል ወሰደቻቸው። ወረቃ ኢብኑ ነውፈል ደግሞ አይኑን የታወረ ሊሞት የደረሰ ሽማግሌ ሰውዬ ነበረ። ከዛ ሲነግሩት ይሄማ ናሙስ ነው አላቸው። ናሙስ ማለት ምንድነው? ሚስጥረኛው ማለት ነው። ወደ ነቢያት ይላክ የነበረው ሚስጥረኛው ነው አላቸው ማለት ነው። ከዛ ወደፊት ትንቢት ነገራቸው። ምን ብሎ? አንተ በዚህ ሁኔታ የምትቀጥል ከሆነ ትሰደዳለህ፣ ህዝቦች ከሀገር ያስወጡሃል አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አሳዲቁል አሚን ተብለው የሚታወቁ ናቸው። ታማኙ እውነተኛው የተባሉ ሰው ስለሆኑ ህዝቦቹ ያስወጡሃል የሚባለው ነገር እውነት አልመሰላቸውም። ለምን? ህዝቦቻቸው በጠቅላላ ይወዷቸዋል። ከዛ ህዝቦች የምር ያስወጡኛል ብለው ሲጠይቁት አዎ አንተ የያዝከውን መልእክት ይዞ የመጣ ማንኛውንም ነብይ ማለት ነው ከዚህ በፊት የነበሩትን ህዝቦቹ አልተቀበሉትም ወይም አስወጥተውታል ብሎ ይነግራቸውና ሰውየው በ3 ቀናት ውስጥ ወይም በተወሰነ 5 ቀናት ውስጥ ምናምን ወረቃ ኢብኑ ነውፈል ይሞታል ማለት ነው። ያው አይኑን ታውሮ ለሞት የቀረበም ሰው ስለነበረ ይሄ ነው ቡኻሪ 3ኛው ሐዲስ ላይ ያለው ታሪክ። ሄን እሺ እንዴት እንደሚያስጨንቃቸው ምናምን ተጽፎ ነበር ያ አካል ማለት ነው ጅብሪል በሚል ፐርሲቭ ያደረጉት አካል። ይሄ የመላካዊ ባህሪ ነው ወይ ብዬ ለመጠየቅ። አራው በደንብ የመላካዊ ባህሪ ነው። የመጀመሪያ ነገር ኢማጂን አድርገውና አንድ ሰው ነው እዛ ዋሻ ውስጥ ምግብ ይዞ የሚሄድ ሰው ነው ነቢያችን ሰለላሁ ዐለይሂ ወሰለም። ማንም ሰው የለም። ስለዚህ እሳቸው ምን ያደርጉ ነበረ? ዳታ ጠፋኝ አይደለም አላህን ይገዙ ነበር። ድንገት የሆነ ሰው ቆሞ አዩ። ራስን በዛ ቦታ አድርጋ አስበው። የማይደነግጡበት የማይፈሩበት ምክንያት ምንድን ነው? የመጀመሪያው ሪዘን ሲቀመጥ ማለት ነው ጅብሪል አለይሂ ሰላም ደግሞ ኢቅራ አንብብ ብሎ አቀፋቸው፣ በኃይል ጨመቃቸው። ለምን? እየተናገረ ያለው ነገር ምን እንደሆነ እንዲረዱትና የሚመጣው መልእክት ደግሞ ምን ያክል ከባድ የሆነ መልእክት እንደሆነ እንዲገነዘቡ። አንተ መጭመቃቸው መልአካዊ ባህሪ ነው ወይ ከሆነ ጥያቄ ላይክ አሁን አንተ መልአካዊ ባህሪ ስትል መቼም እንደ ክርስቲያን ነው እያወራኸኝ ያለው ብዬ ነው ማስበው። አዎ ነው የምልህ። ያዕቆብን ሲታገለው አድሮ እግሩን ሹሉዳውን መጥቶ እስከ ማስነከስ ድረስ የደረሰው መልአክ ነው፣ ሌላ ነገር አይደለም። መልአክን ሲያዩ በግንባራቸው እስኪደፉ ድረስ የቀረቡት የሚንቀጠቀጡት እነ ዳንኤል መልአክ ነው፣ ሌላ አጋንንት አይቶ አይደለም። ማርያምም የፈራችው መልአክ ገብርኤልን አይታ ነው።
ሌላ አካል አይደለም። ስለዚህ ይሄ መልአካዊ ባህሪ ነው ወይ ከተባለ አንተ መልአካዊ ባህሪ ስትል ከምን አንጻር ነው የምታወራው? ላይክ ከያዕቆብ አንጻር ከመምታት ድረስ ይደርሳል። ሌሊቱን ሙሉ ሲታገለው አደረ ነው የሚል ባይዘዊ ያዕቆብን ካነሳን ማለት ነው። እሺ ቆይ እኔ አሁን መልአኮች እንደዚህ ለቅጣት እንደሚላኩ ተልኳቸው እንዲሁም ደግሞ ለመልካም ነገር እንደሚላኩ አምናለሁ። ኃያል እንደሆኑ አደሴም ታይም ደግሞ ሩሩ እንደሆኑ አውቃለሁ። ነገር ግን ስፔሲፊክሊ በዚህ ኬዝ ማለት ነው ለምሳሌ አሁን ስለ ድንግል ማርያም መታል ቤዝድ ኦን ከክርስትና አንጻር ሲነግር መልአኩ ገብርኤል አረጋጊ እንደሆነ ነው የሚታወቀው። በመጽሐፍ ቅዱስ የትም ብትሄድ የሚያረጋጋ እንደሆነ ለምሳሌ ዘካርያስን ታሪክ ታውቋለህ። እንዲሁም የድንግል ማርያም ጋር ለመጀመሪያ ጊዜ ይሄ ብስራት ወይም ደግሞ የምስራት ሲያመጣ በሚያረጋጋ ቃል ነው የሚመጣው። ስፔሲፊክሊ ስለ ገብርኤል ስናወራ ማለት ነው። አሁን በተመሳሳይ መልኩ ያው እንደው ሲነጻጸሩ በዚህ መንገድ ማየት ይችላል። እንደው ሳይነጻጸሩ እዛው ሐዲሱ ላይ ስቲክ እንኳን ብናደርግ ስፔሲፊክሊ ለዛ ሲቹዌሽን አንድን ከአምላካዊ መገለጥ ወይም ሪቪሌሽን ተረጋግቶ እንዲቀበል ከማድረግ ይልቅ ለምን ፕሬሸር ተፈጠረ ነው። ይሄ እንዴት መልአካዊ ባህሪ ሊሆን ይችላል? ምክንያቱም አንድ ሰው ተመቶ ያዕቆብ ጋር የመጣው መልአክ ያዕቆብ ምን ሊያደርገው ነው የመጣው? መልአክ ነው የመጣው ያዕቆብ ጋር ሲታገሉ ያደረው ማን ነው? መልአክ ነው ተብሎ ነው የሚታመነው። እንግዲህ ማን ነው? እግዚአብሔር ጋር ነው ታገለ የሚለው ግን ሌላ አንቀጽ ላይ ደግሞ ሰው ጋር ብሎ ያስቀምጠዋል። እንዳለ መልአክ በሚለው ነው የሚስማሙት ምንም እንኳን እግዚአብሔር ጋር ብለን ነው የምናምነው። ስለዚህ እግዚአብሔር ነው ያዕቆብን ሲታገለው አድሮ ያዕቆብን ልቀቀኝ ሲል የነበረው እግዚአብሔር ነው። ካልበረከኝ አልለቅም ያለው እንደዛ ብለን እናምናለን። ኦኬ እግዚአብሔርን ነው ያዕቆብ ይዞት ካልባረከኝ አልለቅህም ሲለው የነበረ ይሄን ተው እንጂ እኔ ባይዘ ከክርስቲያን አንተን ነው እንደዚህ ስሰማ እግዚአብሔር እኔ ጠይቅ ሌላም ሰው ችግር የለውም ጠይቅ ሌላም ሰው እና የት ይውሳል መልአክ ጋር ቆይ ከማርያም አንጻር ያነሳኸውን ነገር ስኮፑን አጥበቤ የለ ቆይ አንዴ ስኮፑን አጥበቤው እንትን አልኩ ስፔሲፊክ አደረኩልህ። በዚህ እንትን ማለት በዚህ ወቅት ነው ያልኩህ። አሁን ቁርአን ትልቅ ሪቪሌሽን ነው አይደለ? ሶ ይህንን ሪቪሌሽን ተረጋግቶ አሁን ፈርቷል ብለኛል። ለምሳሌ አይደለ ከፈሩ ተረጋግቶ እንዲቀበሉ ማድረግ ያለበት ወይስ ደግሞ ፕሬሸር ፈጥሮ እንደዛ እያስገደደ እያስጨነቀ ነው መሆን ያለበት ነው ፖይንት። ምክንያቱም ትልቅ ሪቪሌሽን ነው ብለህ ካመንክ አት ሴም ታይም ደግሞ ፈርቷል ብለህ ካመንክ ስፔሲፊክሊ በዚህ ሲቹዌሽን ማለት ነው የጠየቁ። እሺ ፍርሃት ጋር በተገናኘ አይ ቲንክ የተስማማን ይመስለኛል ከማርያምም ጋር ጨምሮ። ግን ከዛ በኋላ ላይክ ጉልበት ነው መጠቀም ያለበት ወይስ የሚል ነገር እዚህ ጋር ምን ይላል መሰለ አልቢዳየቱ ወኒሃያ ተብሏል ጁዝኡ ሳኒ